ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው የሳውዲ ክለቦች አሊሰን ቤከር ላይ የነበራቸውን ፍላጎት በድጋሚ ሊቀሰቅሱት ይችላሉ እየተባለ ይገኛል። ሊቨርፑሎችም አዳም ሞርተን ላይ የነበራቸው ፍላጎት አሁን ላይ እንደቀነሰ እየተነገረ ይገኛል። እንደዚሁም ከአንድ ግብጻዊ ተጫዋች ጋርም ስማቸው እየተያዘ ይገኛል። ከርቲስ ጆንስንም የተመለከተም ዘገባም ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም በዲስክሪፕሽን እና ኮሜንት ሴክሽን ላይ በሚገኙ ሊንኮች ተጠቅማችሁም የኢንስታግራም እና የቴሌግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም ከርቲስ ጆንስን ወደ ተመለከተው ዘገባ ነው የምናመራው። ቶክ ስፖርት ላይ ቤን ጃኮብስ ይዞት በወጣው ዘገባ መሰረት ኢንተር ሚላኖች ከርቲስ ጆንስን ለማስፈረም ሶስተኛ ጥያቄ ለማቅረብ ተዘጋጅተዋል፣ እየተነጋገሩበት ይገኛሉ እያለን ነው። እንደሚታወቀው ከዚህ ቀደም ሁለት ጥያቄዎችን አቅርበው ነበር። የመጀመሪያው 17.3 ሚሊዮን ፓውንድ፣ ሁለተኛው ደግሞ 21.7 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን እነዚህን ጥያቄዎች ሊቨርፑሎች ወዲያውኑ ነበረ ውድቅ ያደረጉት። ከዛ በኋላ ሀሳባቸውን ቀይረዋል ሲባል ነበረ። ነገር ግን አሁን ላይ በወጡት መረጃዎች መሰረት ኢንተር ሚላኖች አሁንም ድረስ ከርቲስ ጆንስን ማስፈረም ይፈልጋሉ ተብሏል። እንደዚሁም በዛሬው ዕለትም ቤን ጃኮብስ ይዞት በወጣው መረጃ መሰረት ሶስተኛ ጥያቄ ለማቅረብም እየተነጋገሩበት ይገኛል። የከርቲስ ጆንስ የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። አንዳንዶቹ ሊቨርፑሎች በዛው በሊቨርፑል እንዲቆይላቸው ይፈልጋሉ፣ ተጫዋቹን መሸጥ አይፈልጉም ሲሉ፣ አንዳንዶቹ ደግሞ ትክክለኛ ገንዘብ የሚቀርብለት ከሆነ ሊቨርፑሎችም ተጫዋቹን ለመሸጥ ፈቃደኛ እንደሆኑ ነው እየተናገሩ የሚገኙት። እንደሚታወቀው ከዚህ ቀደም በወጡት ዘገባዎች መሰረት ሊቨርፑሎች ከዚህ ተጫዋች በትንሹ 35 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ኢንተር ሚላኖች ይህን ያህል ገንዘብ ለመክፈል ፈቃደኛ ናቸው ወይ የሚለው በጣም ትልቅ ጥያቄ ነው። ከዛ በተጨማሪም ግን አንዶኒ ኢራዮላ በዚህ ተጫዋች ዙሪያ ያለው አቋም ምንድን ነው የሚለው መነሳት ያለበት ጥያቄ ነው። እንደሚታወቀው በነገው ዕለት በይፋ የቅድመ ውድድር ዝግጅት የሚጀመር ይሆናል። በዚህ ዝግጅት ላይም ከርቲስ ጆንስ አብሮ ይኖራል ተብሎ ነው የሚጠበቀው። እናም በዚህ የቅድመ ውድድር ዝግጅት ላይ በሚያሳየው እንቅስቃሴም አንዶኒ ኢራዮላ ውሳኔውን ያስተላልፋል ተብሎ ነው የሚጠበቀው። ምናልባት በጣም ምርጥ የሚባል እንቅስቃሴን ማድረግ ከቻለ በቀጣይ ዓመትም በሊቨርፑል ቤት ልንመለከተው እንችላለን። ነገር ግን ለሱ ያጮት ስታይል የማይመች ተጫዋች ከሆነ ምናልባትም ሊቨርፑሎች ካሰቡትም ቀንሰው ተጫዋቹን ሊሸጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠል የምንመለከተው የስፓኒሽ አውትሌት የሆነው ኦልጎል ዲጂታል ይዞት የወጣውን ዘገባ ነው። በዘገባው መሰረት ሊቨርፑሎች ግብጻዊውን ሀሰንን ለማስፈረም ከሪያል ኦቪዲዮ ጋር ንግግር ጀምሯል እያለን ይገኛል። ሊቨርፑሎችም እንግዲህ ይህንን ተጫዋች ከውል ማፍረሻው ከሆነው ከ10.2 ሚሊዮን ፓውንድ ባነሰ ሂሳብ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከዚህ ቀደም እንግዲህ ይህ ተጫዋች ከሴልቲክ ጋር ስሙ በስፋት ሲያያዝ ነበረ። አሁን ላይ ደግሞ ከሊቨርፑል ጋር ስሙ እየተያዘ ነው የሚገኘው። ሊቨርፑሎች ይህንን ተጫዋች ያስፈርሙታል ወይ የሚለው ግን በጣም ትልቅ ጥያቄ ነው። በእርግጥ የዚህ ተጫዋች ስም ከሊቨርፑል ጋር መያያዙ ያን ያህል የሚያስገርም አይደለም። ምክንያቱም በዚህ ሰዓት ሊቨርፑሎች በተለይ ደግሞ በዋነኝነት በቀኝ ክንፍ በኩል የሚጫወት ተጫዋችን እየፈለጉ ነው የሚገኙት። ይህ ተጫዋች ደግሞ በዋነኝነት በቀኝ ክንፍ ነው የሚጫወተው። ከዛ በተጨማሪም ግን በግራ ክንፍም መጮት የሚችል ተጫዋች ነውና በዚህ ምክንያት ስሙ ከሊቨርፑል ጋር መያያዙ ያን ያህል የሚያስገርም አይደለም። ጥሩ የሚባል ተጫዋችም ጭምር ነው። በተለይ ደግሞ በዓለም ዋንጫው ላይ የግብጽ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር ባደረገችው የ16ቱ የጥሎ ማለፍ ጨዋታ ላይም ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። ነገር ግን ይህ ተጫዋች ለሊቨርፑል የሚመጥን ተጫዋች ነው ወይ? ወደ ሊቨርፑል ከመጣ በኋላ ሊቨርፑልን ማሻሻል ይችላል ወይ የሚለው ግን በጣም ትልቅ ጥያቄ ነውና ይህንን ስንመለከት ይህ ተጫዋች ለሊቨርፑል ይመጥናል ብዬ አላስብም። በእርግጥ ቅድም እንዳልኳችሁ በአርጀንቲና ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጣም ፈጣን የሚባል ተጫዋች ነው። ወደ ሊቨርፑል ቢመጣ ቢያንስ በቤንችነት ጥሩ ግልጋሎትን ሊሰጥ ይችላል። ነገር ግን በቋሚነት የሚመጠን ተጫዋች አይደለም። በተቀያሪነት ራሱ ያን ያህል የሚወራለት አይነት ተጫዋች አይደለምና በዚህ ረገድ ከተመለከት ነው የዚህ ተጫዋች ስም ከሊቨርፑል ጋር መያያዙ ትንሽ የሚያስገርም ይመስለኛል። በመቀጠልም ኮት ኦፍሳይድ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች አዳም ሞርተን ላይ የነበራቸውን ፍላጎት ትተውታል ወይም ቀንሰውታል እያለን ይገኛል። እንደሚታወቀው ሊቨርፑሎች አዳም ሞርተንን ለረዥም ጊዜ በቅርበት ሲከታተሉት ነበረ። በተለይ ደግሞ አርነ ስሎት የሊቨርፑል አሰልጣኝ በነበረበት ሰዓት ቀዳሚ ምርጫቸው የነበረው አዳም ሞርተንን ማስፈረም ነው። እንዲሁም በክረምቱ የዝውውር መስኮትም ቀዳሚ ስራቸው የሚሆነው አዳም ሞርተንን ማስፈረም ነው የሚሉ ነገሮችን ስንሰማ ነበረ። ነገር ግን የአሰልጣኝ መቀየር ተጫዋቹ ላይ ያላቸውን ፍላጎት እንዲቀዘቅዙ እንዳደረገ ነው እየተነገረ የሚገኘው። እንደሚታወቀው ሊቨርፑሎች አርነ ስሎትን አሰናብተው አንዶኒ ኢራዮላን አዲሱ አሰልጣኝ አድርገው መሾም ችሏል። የእነዚህን ሁለት
አሰልጣኞች ደግሞ የጨዋታ ታክቲክን የጨዋታ ስታይል ከተመለከትን የተለያየ የሚባል ነውና ምናልባት አርነ ስሎት አሁንም ድረስ የሊቨርፑል አሰልጣኝ ቢሆኑ ኖሮ አዳም ሞርተን በዚህ ሰዓት የሊቨርፑል ተጫዋች ሊሆን የሚችልበት ከፍተኛ እድል ነበረ። ነገር ግን አርነ ስሎትን አሰናብተው አንዶኒ ኢራኦላን መቅጠራቸው እዚህ ተጫዋች ላይ ያላቸውን ፍላጎት እንዲቀይሩ አድርገውታል ነው እየተባለ የሚገኘው። ይህን ነገር እንግዲህ ከዚህ ቀደምም በተደጋጋሚ ስንለው ነበረ። አርነ ስሎት እንግዲህ አዳም ሞርተን ላይ በጣም ከፍተኛ ፍላጎት ነው የነበራቸው። በተለይ ደግሞ የጨዋታውን ቴምፖ ይቆጣጠርልኛል፣ ከኋላም ኳስ መስርተን ስንወጣም መሀል ላይ ሆኖ የሚቀባል ተጫዋች ይሆንልኛል የሚል አይነት አስተሳሰብ ነው የነበራቸውና የዚህን ተጫዋች መምጣት በከፍተኛ ጉጉት ነበረ ሲጠብቁ የነበሩት። ነገር ግን እሳቸው ተሰናብተው አንዶኒ ኢራኦላ የሊቨርፑል አዲሱ አሰልጣኝ ተደርጎ ከተሾሙ በኋላ ግን እዚህ ተጫዋች ላይ ያላቸውን ፍላጎት ቀይረዋል እያለን ይገኛል። በእርግጥ ሊቨርፑሎች በዚህ የክረምቱ የዝውውር መስኮት አንድ የተከላካይ አማካኝ ተጫዋች የግድ ማምጣት መቻል አለባቸው። ከጥቂት ሳምንት በፊትም ምናልባት አዳም ሞርተን ይሆናል ተብሎ ተጠብቆ ነበር። ነገር ግን የአሰልጣኝ መቀየር ተጫዋቹ ላይ ያላቸውን ፍላጎት እንዲተውት አድርጎታል። ስለዚህ ከዚህ በኋላ ምናልባት አዳም ሞርተንን በሊቨርፑል ማሊያ ላንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠል የምንመለከተው ቤን ጃኮብስ ይዞት የወጣውን ዘገባ ነው። በዘገባው መሰረት የሳውዲ አረቢያ ክለቦች አሊሰን ቤከር ላይ ያላቸውን ፍላጎት በድጋሜ ሊቀሰቅሱት ይችላሉ እያለን ይገኛል። ነገር ግን በዘገባው አያይዞ እንደተናገረው ከሆነ ሊቨርፑሎች ይህን ግብ ጠባቂ የሚሸጥ ምንም አይነት ፍላጎት የላቸውም። እስካሁን ድረስም ከሳውዲ ክለቦች የቀጥታ የዝውውር ጥያቄ አልደረሰም። ነገር ግን በመጪው ሳምንታት የዝውውር መስኮቱ ከመጠናቀቁ በፊት ምናልባትም አዳዲስ ጥያቄዎችን ልንመለከት የምንችልበት እድል አለ። ሊቨርፑሎች ግን አቋም እንዲቀይሩ ከተፈለገ ከፍተኛ ገንዘብ መከፈል እንዳለበት ነው እየተነገረ የሚገኘው። በእርግጥ አሊሰን ቤከር በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረው። ነገር ግን የሳውዲ አረቢያ ክለቦች ይህንን ተጫዋች አጥብቀው የሚፈልጉት ከሆነ ከፍተኛ ገንዘብ መክፈል እንዳለባቸው ነው እየተነገረ የሚገኘው። በእርግጥ ከዚህ ቀደምም ይህንን ግብ ጠባቂ ለማስፈረም ሌሎች ክለቦች ፍላጎት አሳይተው ነበር። በተለይ ደግሞ ጁቬንቱሶች አሊሰን ቤከርን ለማስፈረም ከፍተኛ ፍላጎት አሳይተው ነበረ። የ3 ዓመትም ኮንትራትም ጭምር አቅርበውለት ነበረ። ነገር ግን ሊቨርፑሎች ይህንን ምርጥ ግብ ጠባቂ ለመሸጥ ባለመፈለጋቸው ምክንያት በዛው በሊቨርፑል ይቆያል ሲባል ነበረ። ነገር ግን አሁን ላይ የሳውዲ ክለቦች እዚህ ተጫዋች ላይ ያላቸውን ፍላጎት በድጋሚ ሊቀሰቅሱ ይችላሉ መባሉን ተከትሎ ምናልባትም ይህ ተጫዋች ወደ ሳውዲ አረቢያ ክለብ ሊያቀና የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ይህ ግብ ጠባቂ እንግዲህ በሊቨርፑል ታሪክ ከታዩ ምርጥ ግብ ጠባቂዎች መካከል አንደኛው እርሱ ነው። ላለፉትም 8-9 ዓመታትም በሊቨርፑል በነበረበት ጊዜም የፕሪሚየር ሊጉ እንደዚሁም ደግሞ የዓለማችን ምርጥ ተጫዋች ተብሎም ሲሸለምም የተመለከትንበትም አጋጣሚ ያለና በጣም አስደናቂ የሚባል ግብ ጠባቂ ነው የነበረው። ለሊቨርፑልም ስኬታማ መሆንም የዚህ ግብ ጠባቂ አስተዋጽኦ በጣም ከፍተኛ ነው የነበረው። አሁን ላይ ግን በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት መቅረቱን ተከትሎ የተለያዩ ክለቦች ይሄንን ተጫዋች ለማስፈረም ፍላጎት እያሳዩ ነው የሚገኙት። ሊቨርፑሎች ግን በአቋማቸው ጸንቷል ነው እየተባለ የሚገኘው። በዚህ የክረምቱ የዝውውር መስኮት ይህንን ግብ ጠባቂ ማጣት እንደማይፈልጉ ነው እየተነገረ የሚገኘው። ነገር ግን ቤን ጃኮብስ በዘገበው ምናልባትም ትክክለኛው ሂሳብ የሚቀርብላቸው ከሆነ ይህንን ግብ ጠባቂ ለመሸጥ ፍቃደኛ እንደሆኑ ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች ይህንን ግብ ጠባቂ በዚህ የክረምቱ የዝውውር መስኮት እኔ በግሌ ማጣት አለባቸው ብዬ አላስብም። ምክንያቱም ከዚህ ቀደም በተደጋጋሚ እንደተናገር ነው ሊቨርፑሎች በዚህ የክረምቱ የዝውውር መስኮት የተለያዩ ቦታዎችን መሸፈን መቻል አለባቸው። ክፍተቶች ችግር እንዳይፈጥሩ ማድረግ መቻል አለባቸው። ያንን በምታደርግበት ሰዓት ደግሞ ሌላ ራስ ምታት ቡድኑ ላይ የምትጨምር ከሆነ ትልቅ ኪሳራ ነው የሚሆነው። ስለዚህ ሊቨርፑሎች ይህንን ግብ ጠባቂ አሁን ላይ በዚህ የክረምቱ የዝውውር መስኮት ከመሸጥ ይልቅ ለ1 ዓመት አቆይቶ ሌላ ተጨማሪ ግብ ጠባቂ ማምጣት ካስፈለገም አምጥቶ በሱ ስር የተሻለ ልምድን እንዲያገኝ አድርጎ በቀጣይ ዓመት ይህንን ግብ ጠባቂ ቢያጡት ይሻላል ብዬ ነው የማስበው። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ለአሁን ይዤላችሁ የመጣሁት መረጃዎች እንደዚህን ይመስሉ ነበረ። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። እንደዚሁም ባነሳናቸው ነጥቦች ላይ በዘገቦቹ ላይም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ቸር ያቆየን።